ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ነሐሴ 21 2012 ዓ.ም ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ሶስተኛ ቀን ክንዋኔን እንመለከታለን። So with gratitude for the confidence President Donald Trump has placed in me. ፕሬዚደንት ትራምፕ ላሳደሩብኝ እምነት ምስጋናዬን እያቀረብኩ በሪፐብሊካን ፓርቲያችን ድጋፍ ከእግዚአብሔር ክብር ጋር የዩናይትድ ስቴትስ ምክትል ፕሬዚደንት እጩ ሆኜ እንድወዳደርና እንዳገለግል መሰየሜን በይፋ የተቀበልኩ መሆኑን አረጋግጥላችኋለሁ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ በትናንትናው የሪፐብሊካን ፓርቲ ጠቅላላ ጉባኤ ምሽት ለምክትል ፕሬዚደንትነት የፓርቲው እጩነታቸውን በይፋ ከተቀበሉበት ንግግር የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ሳዬ ነኝ። በአሁኑ ወቅት በዓለም ደረጃ በኮቪድ-19 የተያዙ ሰዎች ብዛት ከ24 ሚሊዮን በላይ የደረሰ ሲሆን ከ824,000 በላይ የሚሆኑ ሰዎች ለህልፈት ተዳርገዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ታዲያ ከዓለም 1/3 የሚሆኑ ተማሪዎች በርቀት ትምህርት ለመማር አለመቻላቸውን ገልጿል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች። በኮሮና ወረርሽኝ ምክንያት ከ1 ቢሊዮን በላይ የሚሆኑ ህጻናት ከትምህርት ቤት ውጪ መሆናቸውን በአስጊ ሁኔታ ውስጥ የሚኖሩ ህጻናት ትምህርት እንዲያገኙ ለማገዝ የተቋቋመ ዓለም አቀፍ ፈንድ አስታወቀ። ትምህርት ሊዘገይ አይገባም በሚል መሪ ቃል የሚንቀሳቀሰው የተባበሩት መንግስታት ድርጅት የህጻናት ፈንድ ከነዚህ ህጻናት ውስጥ አብዛኞቹ ወደ ትምህርት ገበታቸው ላይመለሱ ይችላሉ ሲል አስጠንቅቋል። የፈንዱ ዋና ዳይሬክተር ያስሚን ሸሪፍ ከአሜሪካ ድምጽ ጋር ባደረጉት ቆይታ ትምህርት ሊዘገይ አይገባምን በመደገፍ ልጆችን ወደ ትምህርት መመለስ ይቻላል ይላሉ። ጥያቄው እንዴት ያንን ማድረግ እንደምንችል አይደለም። ምክንያቱም ማድረግ ከጀመርን ቆይተናል። አሁን እየተነጋገርን ባለንበት ሰዓት በችግር ውስጥ ያሉ ህጻናት ባሉበት ሁኔታም ቢሆን ትምህርት እንዲያገኙ እየረዳን ነው። የህፃናቱ ፈንድ የተቋቋመው እንደ ኢትዮጵያ አቆጣጠር በ2016 ዓመተ ምህረት በቱርክ ዋና ከተማ ኢስታንቡል በተካሄደው ዓለም አቀፍ የሰብአዊ ጉዳዮች ጉባኤ ላይ ነው። ከዛን ጊዜ አንስቶ በግጭቶች መሃል አጣብቂኝ ውስጥ የሚገኙ በሰው ሀገር የተሰደዱ ወይም ሀገራቸው ውስጥ ከአካባቢያቸው የተፈናቀሉና የአየር ንብረት ያጠቃቸው ህጻናት ቁጥር 3.5 ሚሊዮን ደርሷል። ቴክኖሎጂ እንጠቀማለን። ሬዲዮኖችን፣ መምህራንን፣ ትምህርት ቤቶችን ተጠቅመን የጤናና ንጽህና አጠባበቅ ችግሮችን ለመፍታት እንሞክራለን። ህጻናት በቀን ማግኘት የሚገባቸውን ምግብ እንዳያጡም ምግብ እናቀርባለን። ወረርሽኙ ከመከሰቱ በፊት በዓለማችን ላይ ወደ 75 ሚሊዮን የሚጠጉ ህጻናት የትምህርት አቅርቦት እንደማያገኙ ተገምቶ ነበር። ኮቪድ-19 ባስከተለው ቀውስ ይሄ ቁጥር ማሻቀቡን ሻሪፍ ይናገራሉ። በዚህ ችግር ውስጥ ያሉ ህጻናትን ለማገዝ ትምህርት ሊዘገይ አይገባም የተሰኘው ፈንድ $310 ሚሊዮን አስቸኳይ እርዳታ እንዲደረግለትም እየተማጸነ ነው። ናይጄሪያ በ5 ወራት ውስጥ ለመጀመሪያ ጊዜ ከመጪው ቅዳሜ አንስቶ ከሀገሪቱና ወደ ሀገሪቱ የሚደረገውን ዓለም አቀፍ የአይሮፕላን በረራ እንደምትቀጥል አስታውቃለች። ናይጄሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ አውሮፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአይሮፕላን ጉዞን አቁማ ቆይታለች። የናይጄሪያ መንግስት በገለጸው መሰረት የመጀመሪያዎቹ ወደ ሀገሪቱ የሚበሩ አይሮፕላኖች በፌደራሏ መዲና አቡጃና በንግድ መዲናዋ ሌጎስ ይገባሉ። የሚነሱት ከየት እንደሆነ ግን አልተገለጸም። መንገደኞች ለበረራ ከመነሳታቸው በፊት የቫይረሱ ምርመራ እንዲያደርጉ ናይጄሪያ ከገቡ በኋላ ደግሞ በራሳቸው ወጪ እንዲመረመሩ
ሀገሪቱ ጠይቃለች። ዩናይትድ ስቴትስ ውስጥ ሎራ የሚል ስያሜ የተሰጠው ሂሪኬን ወይም ከባድ ዝናብ የተቀላቀለበት የአውሎ ነፋስ ማዕበል ዛሬ ማለዳ ላይ በደቡብ ምስራቁ ክፍለ ሀገር ሉዊዚያና ላይ ካረፈ በኋላ በመጠኑ እንደተዳከመ ተገልጿል። ክፍለ ግዛቱ ላይ ሲያርፍ አደገኛ የሆነው 4ኛ ደረጃ የተሰጠው የአውሎ ነፋስ ማዕበል ነበር። ከፍተኛው ቁጥር 5 ነው። የሀገሪቱ ብሔራዊ የሂሪኬን ማዕከል በገለጸው መሰረት በአሁኑ ወቅት ሂሪኬን ሎራ በሰዓት 195 ኪሎ ሜትር እየነፈሰ ሲሆን ወደ 3ኛ ደረጃ ወርዷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የፍርድ ሚኒስቴር ፖሊሶች ኪኖሻ ዊስካንሰን ላይ በጥቁር ወንድ ላይ ስለከፈቱት ተኩስ ምርመራ እንደሚጀምር ትላንት አስታውቋል። ጃኮብ ብሌክ ባለፈው እሁድ በፖሊሶች በተከፈተበት ተኩስ ከወገቡ በታች ሽባ እንደሆነና በውስጥ አካላቱም ላይ ከባድ ጉዳቶች እንደደረሱበት ታውቋል። ከዊስካንሰን የምርመራ ቢሮና ከግዛቲቱ ባለስልጣኖች ጋር በመተባበር ምርመራውን የሚያካሂደው የፌዴራል ምርመራ ቢሮ መሆኑን የሚገልጽ መግለጫ የፍርድ ሚኒስቴር አውጥቷል። በ29 ዓመት ዕድሜው ጥቁር አሜሪካዊ ላይ ተኩስ መከፈቱን በመቃወም ኬኖሻ ላይ ለ4 ተከታታይ ቀናት ሰልፍ ሲካሄድ ቆይቷል። የፍርድ ሚኒስቴሩ ትላንት ይፋ ያደረገው የቪዲዮ ምስል ሰውየው ከፖሊሶች ፊት ሲራመድ ቆይቶ የመኪናውን በር ሲከፍት ፖሊሶቹ በጀርባው ሲተኩሱበት ያሳያል። በፖሊስ ዘገባ መሰረት አንዲት ሴት ወንድ ጓደኛዬ እዚህ እንዳይደርስ ተከልክሎ እያለ መጥቷል ስትል ስልክ ከደወለች በኋላ ፖሊሶቹ ወደ ቦታው ሄዱ። ዩናይትድ ስቴትስ ውስጥ ተቃውሞ በሚካሄድበት በአሁኑ ወቅት የሀገሪቱ ምክትል ፕሬዝዳንት ማይክ ፔንስ ትላንት ማታ በሪፑብሊካዊ ፓርቲ ጉባኤ ላይ ባደረጉት ንግግር በባይደን አስተዳደር ስር የአሜሪካ ደህንነት አይጠበቅም ብለዋል። ለፕሬዝዳንትነት እየተወዳደሩ ያሉት ዲሞክራት ጆ ባይደን ለፖሊስ ኃይል የሚመደበው ባጀት እንዲቀነስ የሚፈልጉ ሰዎች ተባባሪ ናቸው ሲሉ ነቅፈዋል። ፔንስ በሶስተኛ ቀን የሪፑብሊካውያን ጉባኤ ባደረጉት ንግግር ጆ ባይደን አሜሪካ ዘረኛ ሀገር ናት ይላሉ። የአሜሪካ ሕግ አስከባሪዎች ሲያውቁት በውህዳን ማህበረሰቦች ላይ የአድሎ ስሜት አላቸው ብለዋል። ለሕግ አስከባሪዎች የሚመደበው ገንዘብ እንዲቀነስ ይደግፉ እንደሆነ ሲጠየቁ ደግሞ በሚገባ እንደሚደግፉ ገልጸዋል ሲሉ ፔንስ ተናግረዋል። ሐቁ ምንድነው? በባይደን ስር በምትተዳደር አሜሪካ ደህንነታችሁ አይጠበቅም በማለት ፔንስ አስጠንቅቀዋል። የጥቁሮች ሕይወትም ዋጋ አለው በሚል መሪ ቃል የሚንቀሳቀሱትና ሌሎች ሊበራል አክቲቪስቶች ለፖሊስ ኃይል የሚመደበው ባጀት እንዲቀነስ የሚያደርጉትን ጥሪ ባይደን ይደግፋሉ በማለት ፕሬዝዳንት ትራምፕ እና ደጋፊዎቻቸው ባይደንን ሲነቅፉ ቆይተዋል። ባይደን በበኩላቸው የፖሊስ ኃይል ባጀት እንዲቀነስ አልፈልግም፣ የፖሊስ ኃይል ከማህበረሰቡ ጋር በበለጠ ተቀራርቦ ለመስራት የሚያስችለው ተጨማሪ ባጀት እንዲሰጠው ነው የሚፈልገው በማለት አስተባብለዋል። ነገር ግን ባይደንና ለምክትል ፕሬዝዳንትነት አብረዋቸው የሚወዳደሩት ካማላ ሃሪስ ከፖሊስ ኃይል ወጪ ተቀንሶ የወንጀል ተግባርን ለመቀነስ ለሚሰሩ አገልግሎቶች እንዲሰጥ ለሚለው ሐሳብ ክፍት መሆናቸውን ገልጸዋል። ዩናይትድ ስቴትስ ውስጥ በሚካሄደው ፕሬዝዳንታዊ ምርጫ የምርጫ ድምፅ በፖስታ ቤት በሚላክበት ወቅት የውጭ ሀገራት ተቀናቃኞች ኢላማ ሊያደርጉት እየሞከሩ መሆናቸውን የሚያሳይ ምልክት እንዳልታየ ከፍተኛ የዩናይትድ ስቴትስ የስለላና የሕግ አስከባሪ ባለስልጣኖች ገልጸዋል። በፖስታ ቤት በኩል የሚላኩ የምርጫ ድምጾችን ለማሰናከል ማንኛውም አይነት የውጭ ሀገር እንቅስቃሴ መኖርን የሚያሳይ መረጃም ሆነ የስለላ ውጤት የለም ሲሉ አንድ ከፍተኛ የዩናይትድ ስቴትስ የስለላ ክፍል ባለስልጣን ትላንት ተናግረዋል። አንድ ከፍተኛ የሕግ ማስከበር ባለስልጣን ደግሞ ከዚህ ርቀው ሄደዋል። በሀገሪቱ ውስጥም ቢሆን እንደ አውሮፓ አቆጣጠር በመጪው ህዳር 3 ቀን የሚካሄደውን ምርጫ ለማጭበርበር ሲሉ በፖስታ ቤት በኩል የሚሰጠውን ድምፅ ለማሰናከል የሚሞክሩ ኃይሎችም ሆኑ ቡድኖች መኖራቸውን የሚያሳይ ምንም ነገር የለም በማለት ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የምርጫውን ድምፅ በፖስታ ቤት በኩል የመላኩ ተግባር በሀገሪቱ ታሪክ ወዳልታየ አይነት የምርጫ ማጭበርበር ያመራል በማለት አጥብቀው ሲቃወሙ ቆይተዋል። በርካታ የፌዴራልና የክልላዊ ምርጫ ባለስልጣኖች ግን የፕሬዝዳንቱን አባባል አይቀበሉም። በመጨረሻም የዩናይትድ ስቴትስ የሥራ ሚኒስቴር ዛሬ በገለጸው መሰረት ባለፈው ሳምንት 1 ሚሊዮን የሚሆኑ ሰዎች የሥራ አጥነት ድጎማ ለማግኘት ማመልከቻ አስገብተዋል። ይህም የአሜሪካ አሰሪዎች በኮሮና ቫይረስ ወረርሽኝ ምክንያት ሰራተኞችን ማስወጣት እንደቀጠሉ ያመለክታል ተብሏል። ከቅርብ ሳምንታት ወዲህ በየሳምንቱ
የሥራ አጥነት ማመልከቻ የሚያስገቡት ሰዎች ብዛት 1 ሚሊዮን ገደማ ይሆናል። የቫይረሱ ወረርሽኝ የሀገሪቱን ኢኮኖሚ ከማዳከሙ በፊት ከነበረው በ200,000 ከሚገመት የሥራ አጥነት ቁጥር ጋር ሲነጻጸር ግን የበዛ እንደሆነ ተገልጿል። አድማጮች፣ የምሽቱ ዜናችን ሲላ ያበቃ። መልካም ምሽት። አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 21 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ @voa amharic እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ምሽት በርከት ያሉ ዘገባዎችን ከሀገር ውስጥና ከዓለም ዙሪያ ይዘንላችኋል። አብራችሁን ቆዩ። ክቡራትና ክቡራን፣ አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ለሁለተኛ ጊዜ የሪፐብሊካን ፓርቲው ምክትል ፕሬዚደንት እጩ ሆነው መሰየማቸውን የተቀበሉበትን ንግግር ትናንት ምሽት ላይ አሰምተዋል። በአብዛኛው በርቀት በኢንተርኔት በተካሄደው የሪፐብሊካን ፓርቲው ጠቅላላ ጉባኤ ሶስተኛ ምሽት ላይ ነው የፔንስ ንግግር የተሰማው። ፔንስ በብዙ የአሜሪካ ከተሞች ውስጥ እየታየ ባለው አለመረጋጋት ውስጥ ደጋፊዎቻቸውን የሚያነቃቃና የዴሞክራቲክ ፓርቲ ተቀናቃኞቻቸውን በተመለከተ የሚያስጠነቅቅ ንግግር አሰምተዋል። ማይክ ኦሱሊቫን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ማይክ ፔንስ ንግግራቸውን ያሰሙት የ1814ቱ ታሪካዊ ጦርነት ከሚታወስበትና በሜሪላንድ ቦልቲሞር ከተማ ከሚገኘው ከፎርት ሄንሪ ሆነው ነው። So with gratitude for the confidence President Donald Trump has placed in me. ፕሬዚደንት ትራምፕ ላሳደሩብኝ እምነት ምስጋናዬን እያቀረብኩ በሪፐብሊካን ፓርቲያችን ድጋፍ ከእግዚአብሔር ክብር ጋር የዩናይትድ ስቴትስ ምክትል ፕሬዚደንት እጩ ሆኜ እንድወዳደርና እንዳገለግል መሰየሜን በይፋ የተቀበልኩ መሆኑን አረጋግጥላችኋለሁ። ግዳጃቸውን በግንባር ሆነው እየተወጡ በተለይም ከፖሊሶች ቁጥጥር ስር እያሉ በተገደሉ ጥቁር አሜሪካውያን ግድያ ከተቆጡ የአመጽ ሰልፈኞች ጋር በሚፈጠረው ግብግብ ከፊት ሆነው የተጋፈጡ ጸጥታ አስከባሪዎችንም የሚያጀግኑ ንግግሮች ተደምጠዋል። የሳውዝ ዳኮታ ገዢ ክርስቲና ናኦም እንዲህ ብለዋል። አመጹ ከቁጥጥር ውጪ ሆኗል። ዝርፊያው፣ ቀውሱና ውድመቱ ተስፋፍቷል። ይህ ጉዳይ በምሽቱ ተደጋግሞ የተሰማ ጉዳይ ሆኗል። የቴነሲዋ ሴኔተር ማርሻ ብላክበርን በዚህ ዙሪያ ተናግረዋል። የምናገረው ስለ ጀግኖቹ ሕግ አስከባሪዎቻችንና ታጣቂዎቹ ጸጥታ አስከባሪ ኃይሎቻችን ነው። ግራውን መንገድ የሚከተሉ ፖለቲከኞች እነዚህን ወገኖች ወደ ጨካኝ ኃይላት ሊቀይሯቸው ይሞክራሉ። ትችቶቹ የዲሞክራቲክ ፓርቲ እጩዎች ጆ ባይደን እና ካማላ ሃሪስ ላይ ያነጣጠሩ ነበሩ። የትራምፕ ደጋፊ የሆኑና ማይክል መኬል የሚባሉ የቀድሞ የፖሊስ ባልደረባ ትራምፕ ለችግሮች መፍትሄ የሚሹ ናቸው ብለዋቸዋል። ፕሬዚደንት ትራምፕ ለፖሊሶች አስፈላጊውንና የጎደለውን ነገር ሁሉ በማሟላት ግንኙነትን ማዳበርና ያለምንም ቀውስና ጉዳት ግጭቶችን ማስወገድ የሚችሉበትን አገር አቀፍ ደረጃዎችን የጠበቀ ስልጠና ለመስጠት የሚደረገውን ጥረት ይደግፋሉ። ጆ ባይደን ፖሊሶችን በጀት መንፈግ የሚለውን ሐሳብ እንደማይደግፉ ያስታወቁ ሲሆን ለማህበረሰብ ፖሊሶችና የአእምሮ ህመም ዙሪያ ለሚሰሩ የጤና ባለሙያዎች ተጨማሪ በጀት መስጠት እንደሚፈልጉ ተናግረዋል። እንዲህ ብለው ነበር። የፖሊሱን ኃይል በጀት መንፈግ አንፈልግም። እኔ እንደሚመስለኝ እንዲያውም ብዙ እርዳታና ድጋፍ ይፈልጋሉ። ታዲያ ግልጽ መሆን ያለበት ነገር ቢኖር ይህ የሚደረገው ማህበረሰቡንና የአካባቢውን ሰው ሁሉ ደህንነት ለመጠበቅ ነው። በጉባኤው ላይ ትራምፕን መደገፍ የሚፈልጉ የሰራዊቱ የቀድሞ አባላት ታሪካቸውን አውግተዋል። የቻይና ዝርያ ያላቸው ቸን ጓንጉቼን ባይደንን የቻይና ኮሚኒስት ፓርቲን ለማስደሰት ይጥራሉ ሲሉ ተችተዋቸዋል።
እንደ ቀደመው ምሽት ሁሉ ከትራምፕ ቤተሰብ አባላትም የመጡ የትራምፕ ልጅ ባለቤት የሆኑት ላራ ነበሩ። የትምህርት ቤት መምህር የሆኑት የማይክ ፔንስ ባለቤት ካረን ፔንስም ሌላዋ ተናጋሪ ነበሩ። ማይክ ፔንስ ሪፐብሊካን ፓርቲ የተስፋ መልእክት አለው በማለት የዲሞክራቲክ ባይደንን እንደሚከተለው ነቅፈዋል። Joe Biden said that we were living through a season of darkness. ጆ ባይደን በጨለማው ወቅት ውስጥ የኖረ መሆኑን ተናግሯል። ፕሬዚደንት ትራምፕ ግን እንዳሉት ባይደን የጨለመባት አሜሪካን የሚመለከት ሲሆን እኛ ግን የአሜሪካን ታላቅነት ነው የምንመለከተው። ትራምፕ በዛሬው የሐሙስ ምሽት የመጨረሻውን የሪፐብሊካን ፓርቲ ጠቅላላ ጉባኤ መድረክ ይቆጣጠሩታል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀንና ማይክን። የትንታኔው መጽሔት ይቀጥላል። የፕሬዝዳንት ዶናልድ ትራምፕ በድጋሚ የመመረጥ ዘመቻና የኮቪድ-19 ወረርሽኝ አመራራቸው አንድምታ የተከታዩ ዘገባ ርዕስ ነው። ኬን ብሬዲመር ያጠናቀረውን ሪፖርት ቆንጅታ ታቀርበዋለች። ባለብዙ ህንጻ ከበርቴውና የቴሌቪዥን መዝናኛ ሪያሊቲ ሾው አስተናጋጅ የነበሩት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ፕሬዝዳንታዊ ምርጫ እወዳደራለሁ ብለው ሲነሱ ብዙዎች መራጮች ለዩናይትድ ስቴትስ ፖለቲካ ባይተዋር አድርገው ነበር የተመለከቷቸው። ሆኖም ብዙዎቹ መቼም አያሸንፉም ብለው በእርግጠኝነት የደመደሙ ቢሆንም ደጋፊዎቻቸው ብንሞክር ምን ይለናል በሚል ድምጽ ሰጧቸው። እናም ዶናልድ ትራምፕ ሂለሪ ክሊንተንን ባልተጠበቀ ሁኔታ አሸንፈዋቸው ቁጭ አሉ። አሁን ደግሞ ለሁለተኛ ጊዜ ለመመረጥ እየተወዳደሩ ነው። የሪፐብሊካን ፓርቲያቸው ፕሬዝዳንታዊ እጩነታቸውን ዛሬ ሐሙስ ማታ ከዋይት ሀውስ ቤተ መንግስት በሚያሰሙት ንግግር ይቀበላሉ። ይህን ታሪክም ከዋሽንግተኑ የታሪካዊ መታሰቢያ ሐውልቶች አምባ ከናሽናል ሞል የሚተኮሱ ርችቶች ያበስሩታል። የዶናልድ ትራምፕ የእስካሁኑ የ3 ዓመት ተኩል የመሪነት ክንዋኔ አንድ ወጥ ያልሆነ አባጣ ጎርባጣ ቢባል በይበልጥ የሚገልጸው ይመስላል። ነቃፊዎቻቸው መላቢስ የተተራመሰ ሲሉ ይገልጹታል። ደጋፊዎቻቸው ደግሞ ደፋር አዲስ መንገድ የሚከተሉ ሲሉ ፕሬዝደንቱን ያደንቃሉ። በዓለም ዙሪያ ቅድሚያ ለአሜሪካ መርሃችንን የናኙ በአገር ውስጥም ወደ ተሻለ ነጻነት ያንቀሳቀሱ እርምጃዎችን የወሰዱ ሲሉም ያሞግሷቸዋል። ዶናልድ ትራምፕና የዲሞክራቲክ ፓርቲው እጩ ተፎካካሪያቸው ጆ ባይደን የሚወዳደሩበት የህዳር ኖቬምበር 3ቱ ፕሬዝዳንታዊ ምርጫ የ10 ሳምንታት ጊዜ ብቻ ነው የቀረው። ትራምፕ ስለዚህ የመጀመሪያ የስልጣን ዘመናቸው የሚጠቀሱ ጉልህ ክስተቶችን ለመቃኘት 2 ወግ አጥባቂ ዳኞችን ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት በስኬት አብቅተዋል። በ50 ዓመታት ውስጥ ባልታየ መልኩ የሥራ አጥነት መጠን የቀነሰበት የኢኮኖሚ እድገትም አስመዝግበዋል። የጆ ባይደንን ለፕሬዝዳንትነት የመወዳደር ፍላጎት ለማሰናከል ዩክሬን እንድታግዛቸው ጠይቀዋል ተብለው በዩናይትድ ስቴትስ ኮንግረስ ክስ ቀርቦባቸው ከክሱ ነጻ ተደርገዋል። በአሁኑ ጊዜ ግን ለብዙዎች መራጮች አብይ ትኩረት የሚሆነው የወቅቱ ታሪካዊ የሀገሪቱ የጤና ቀውስ አያያዛቸው እንጂ ቀደም ሲል የተጠቀሱት የቀደሙት ጉዳዮች የሚሆኑ አይመስልም። ከቻይና የተቀሰቀሰው የኮቪድ-19 ዓለም አቀፍ ወረርሽኝ ካለፈው መጋቢት ወዲህ ዩናይትድ ስቴትስ ውስጥ 179,000 ሰዎችን ለህልፈት ዳርጓል። ከ5.8 ሚሊዮን በላይ ለቫይረሱ ተጋልጠው ሀገሪቱን በሁለቱም አሃዞች ከዓለም ቀዳሚዋ አድርገዋታል። በአንድ ወቅት ፕሬዝደንቱ ኮቪድ-19 ለህልፈት ስለዳረጋቸው ሰዎች ብዛት ሲጠየቁ የሆነው ሆኗል፣ it is what it is ሲሉ መልስ መስጠታቸው የሚታወስ ነው። የኮቪድ-19 አያያዛቸው ሲቃኝ የህዝብ አስተያየት ግምገማዎች እንደሚያሳዩት የሚስተር ትራምፕን የወረርሽኙን አያያዝ ህዝቡ አልወደደላቸውም። የአሶሲኤትድ ፕሬስ እና የህዝብ ጉዳዮች ምርምር ማዕከል ሴንተር ፎር ፐብሊክ አፌርስ ሪሰርች የሚባል ቡድን በዚህ ሪፐብሊካኖች ለ4 ቀናት ብሔራዊ ጉባኤ በታደሙበት በዚህ ሳምንት ባወጡት ግምገማ
የፕሬዝደንቱ የኮሮና ቫይረስ ወረርሽኝ አያያዝና ክንዋኔ የድጋፍ መጠን እጅግ በጣም አሽቆልቁሎ ወደ 31% ወርዷል። የፕሬዝደንቱ ጠንካራ ደጋፊ ሪፐብሊካኖች እሳቸው እኮ ውሃን ላይ ቫይረሱ እንደተቀሰቀሰ ከቻይና የሚመጡ ተጓዦች እንዳይገቡ በመከልከል ወረርሽኙን በቁርጠኝነት የታገሉ መሪ ናቸው በማለት ሊሟገቱላቸው ሞክረዋል። ትራምፕ ግን የኮሮና ቫይረስን ገዳይነት ዩናይትድ ስቴትስ ውስጥ ሊያስከትል የሚችለውንም ጣጣ ያለማቋረጥ ሲጠራጠሩ ሲያጣጥሉ ነበር የሚደመጡት። ባለፈው የካቲት ወር በአንድ የቴሌቪዥን ቃለ መጠይቅ ላይ ቫይረሱ እንደሆነ ተአምር እልም ብሎ ነው የሚጠፋው ሲሉ የተነበዩት ተደጋግሞ በዜና ማሰራጫዎች ይታያል። ወረርሽኙ ለደቀነው መዓት ያልተዘጋጀው አሜሪካዊ ኮሮና ቫይረስ ከባድ የኢኮኖሚ ቀውስ አስከትሎበታል። ከ50 ሚሊዮን የሚበልጡ ማለትም ከጠቅላላው የሰራተኛ ኃይሉ ከሩብ በላይ ማለት ነው የክፍለ ግዛት አስተዳዳሪዎች ወረርሽኙን ለመቆጣጠር የንግድ ድርጅቶች እንዲዘጉ በማዘዛቸው ከስራቸው ተፈናቅለዋል። ትምህርት ቤቶችና ዩኒቨርሲቲዎች ተዘግተው ተማሪዎች ከቤት በርቀት በኢንተርኔት እንዲማሩ አድርገዋል። ፕሬዚደንት ትራምፕ ለበርካታ ሳምንታት ስለ ወረርሽኙ በየቀኑ ገለጻ ያደርጉ እንጂ ብዙ ጊዜ የወረርሽኙን ክብደት አቃለው ወይም አናንቀው ሲናገሩ ነው የቆዩት። የጤና ኤክስፐርቶች ከሚቀጥለው ዓመት በፊት አይሳካም ብለው ቢያስጠነቅቁም እሳቸው ግን የኮሮና ቫይረስ ክትባት ተፋጥኖ እንዲገኝ ሲያሳስቡ ነበር የሚደመጡት። ሃይድሮክሲክሎሮኪን የሚባለው የወባ መድኃኒት ለኮሮና ቫይረስ እንዴት ያለ ፍቱን መድኃኒት ነው እያሉም ሲናገሩ ይሰሙ ነበር። ራሳቸውም በቀን በቀን እንደሚወስዱት ተናግረዋል። በበርካታ ሀገሮች የተካሄዱ የጤና ምርምሮች ግን መድኃኒቱ ለኮሮና እንደማይጠቅም ነበር የሚያሳዩት። የቫይረሱን መዛመት ለመቆጣጠር አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል እንዲጠቀሙ የጤና ኤክስፐርቶች በአንድ በኩል ሲያሳስቡ፣ ፕሬዝደንቱ ስለ ጠቃሚነታቸው ከዚያ የሚጣረስ መልእክት ሲያስተላልፉ ነበር የሚሰሙት። የጤና ኤክስፐርቶች እንደሚተነብዩት አሁንም በመጪዎቹ ወራት በኮቪድ-19 ምክንያት ተጨማሪ ብዙ 10 ሺዎች አሜሪካውያን ሕይወት ይቀጠፋል። በአሁኑ ወቅትም በቫይረሱ ተያያዦች ቁጥር ጋብ ቢልም ስርጭቱ ጨርሶ የተገታ አይደለም። ባለፈው ሚያዝያ 14.7% የነበረው የስራ አጥነት መጠንም ሐምሌ ወር ላይ ወደ 10.2% ወርዷል። ኤክስፐርቶች በከፊል ታይቶ የነበረው የኢኮኖሚ ማገገም አካሄድ ተዳክሟል ሲሉ ፕሬዝደንቱ በአመቱ ሁለተኛው አጋማሽና በሚመጣው አመት መግቢያ ሁኔታው ይሻሻላል እያሉ ይናገራሉ። በሀገሪቱ ዙሪያ የተስፋፋውን የተቃውሞ እንቅስቃሴ በሚመለከት ደግሞ ኮሮና ቫይረስ ድምጹን አጥፍቶ መላ ሀገሪቱን ሲያዳርስ ፕሬዝደንቱን ሌላ ፈተና ተደቅኖባቸው ቆይቷል። ጥቁር አሜሪካዊው ጆርጅ ፍሎይድ ነጭ ፖሊስ አንገቱን በጉልበቱ ተጭኖት ሕይወቱ ማለፉ ተከትሎ በመላ ሀገሪቱ ቁጣና አልፎ አልፎም ሁከት የቀላቀሉ የተቃውሞ ሰልፎች ተቀጣጥለዋል። ፕሬዝደንቱ ሰላማዊ ተቃዋሚ ሰልፎችን እንደሚደግፉ በመግለጽ ሁከት በሚፈጥሩ ተቃዋሚ ሰልፈኞች ላይ ግን ጥብቅ የሆነ የሕግና ስርዓት ማስከበር አቋም ወስደዋል። ዋሽንግተን ውስጥ በሚገኘው ቤተክርስቲያን ፕሬዝደንቱ ከዋይት ሀውስ በእግራቸው ራመድ ብለው መጽሐፍ ቅዱስ ይዘው በቆሙበት ወቅት ከአካባቢው ተቃዋሚ ሰልፈኞች በኃይል የተወገዱበትን እርምጃ ነቃፊዎቻቸው ብቻም ሳይሆኑ አንዳንዶቹ ደጋፊዎቻቸውም ጭምር እንዳወገዙት የሚታወስ ነው። በዚህ መልክ የዓመቱ አጋማሽ ማለፉ ሲታይ የፕሬዝደንት ትራምፕ የፖለቲካ እጣ ፈንታ ምን እንደሚሆን በእርግጠኝነት ለመናገር ያዳግታል። በብዙዎች ሀገር አቀፍ የህዝብ ድጋፍ ግምገማዎች ሪል ክሊር ፖለቲክስ የሚባለው ዌብሳይት ባጠናቀረው መሰረት ባይደን ትራምፕን በ7.6% አማካይ ብልጫ እየመሯቸው ነው። በዩናይትድ ስቴትስ ታሪክ ባለፉት 40 ዓመታት ውስጥ ድጋሚ ተወዳድረው ያልተመረጡ 2 ፕሬዝደንቶች ብቻ ናቸው። ይሁን እንጂ የፕሬዝደንት ትራምፕ ደጋፊዎች ባለፈው ምርጫ ቢሆን እኮ በህዝብ ድጋፍ ግምገማ ይበልጧቸው የነበሩትን ሂለሪ ክሊንተንን ነው ያሸነፉት በማለት ያስታውሳሉ። ፕሬዝደንት ትራምፕ በዚህ ምርጫ
ያለፈው የምረጡኝ ዘመቻቸው መፈክር የነበረውን አሜሪካን መልሰን ታላቅ እናድርጋት ሜክ አሜሪካ ግሬት አጌን የሚለውን ቀየር አድርገው ኪፕ አሜሪካ ግሬት አሜሪካን በታላቅነቷ እናስቀጥላት በሚል መፈክር የምረጡኝ ዘመቻቸውን ቀጥለዋል። እንደገና ከተመረጥኩ ኢኮኖሚያችንን መልሼ አሳድገዋለሁ፣ በፊትም አድርገነዋል፣ አሁንም የጀመርነውን እንጨርሳለን እያሉ ነው። አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እንለፍ። ትግራይ ክልል ውስጥ ያለው አሰራር ህገ መንግስታዊ አይደለም ወይም ፍትሃዊነት የለም በሚል የተቃወሙ 60 የሚሆኑ የክልሉ ልዩ ኃይል አባላት ወደ አማራ ክልል ገብተዋል ሲል የአማራ ክልላዊ መንግስት አስታውቋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ትናንት የሰጡትን መግለጫ የተከታተለችው አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። መግለጫውን የሰጡት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ይህንን ነው ያብራሩት። እስከ ትላንትና ድረስ 60 የሚሆኑ የልዩ ኃይል አባላት የታጠቁ አካላት ወደ አማራ ክልል እየገቡ ነው ያሉት። እነዚህ ኃይሎች ከወልቃይትም ከራያ አካባቢ ያሉ አሉ፣ እዛ አማራ የሆኑም አሉ፣ አማራ ያልሆኑ አብዛኛው ትግሬዎችም አሉ። የትግራይ ህዝብ እኮ ጸረ ዲሞክራሲው በጣም የመረረ ነው፣ መሸከም አቅጦታል የትግራይ ህዝብ ጸረ ዲሞክራሲ። አሁንም በዚህ አጋጣሚ መልስ መስጠት የትግራይ ህዝብ ይሄንን አምባገነናዊ ስርዓት ራሱ ታግሎ በዲሞክራሲያዊ መንገድ ማሸነፍ ነው ያለበት። ከትግራይ ክልል የመጡት የልዩ ኃይል አባላት በጥንቃቄ በልዩ ስፍራ እንዲቆዩ መደረጉን ነው አቶ ግዛቸው የተናገሩት። ጥቃቸውን አስወርደን እነዚህ ሰዎች አንድ ካምፕ አካባቢ አስቀምጠናል። በግልጽ እነዚህ ሰዎች ዝም ብለን ወደ ማህበረሰቡ ልንበትናቸው አንችልም። ምክንያቱም የቲፒኤልኤፍን መሰሪ አካሄድ ጠንቅቀን ስለምናውቅ እዚህ ውስጥ ሰርጎ የሚገባ ስላለ ሰርጎ የገባውንም ለመለየት የሚያስችል ስራ ሰርተን ነው ወደ ሌላው ስቴፕ ምን ሄደው ማለት ነው። ይሄንን ግምት ውስጥ ያስገባ ስራ እየሰራን ነው ያለነው። በእኛ በኩል ሰው ተፈናቅሎ እንዲመጣ አንፈልግም። ሰራዊትም ማንም ተፈናቅሎ እንዲመጣ አንፈልግም። የኛ አማራዎች ጭምር ምንከራከረባቸው ጭምር እዚያው እየተጋፈጣችሁ ተቀመጡ ብለን ነው ያሉት። ስቃዩንም እንግሉትንም ይችላል ነው ያሉት። የት ነው ምን ሄደው መሬታችን ነው አገራችን ነው ብለው ነው ቁጭ ብለው ያሉት። ኢትዮጵያ አገራችን ናት። ወደ አማራ ክልል እንደገቡ ከተገለጹት የትግራይ ክልል ልዩ ኃይል አባላት ጋር አብሮ የመጣው የዚያው ክልል የፖሊስ አባልና የጠገዴ ተወላጅ ኮንስታብል ታደለ ሀጎስ ደረሰ ያለውን በደል እንዲህ ያብራራል። በቃ ያለው ደረሰ ያለው ሲል እንግዲህ እኛ ሄደን እንግዲህ የእንጀራ ጉዳይ ነው። በእንጀራ ምክንያት በዛ ስለምንነው መነካችን የታወቀ ስለነበር ወስደውና ተመድበን እየሰራን ቆይተናል። እስካሁን የስራ ቦታ ሽራ ዳሮ ነበር የሚሰራበት የነበር ቦታ። እኛ ፖሊሶች ነን። ህጋዊ ሰልፍ ማውጣት አንችልም፣ መሰለፍ አንችልም። ፖሊስ ህዝባዊ ስለሆነ መሰለፍ አይችልም። እንግዲህ ሰልፍ ማውጣት አንችልም ብለን ጥያቄ አቀረብን። እናንተ ግዴታ ተሰልፉ አላችሁ፣ እስከ አብይ ድረስ ብር ይልክላችኋል። በቃ ትልክላችሁ ብር የተላካላችሁ ነው። አቅም ስላላችሁ የፖለቲካ አቅም ስላላችሁ ስለዚህ እናንተ መታሰር አለባችሁ በማለት እንግዲህ መሳሪያም አውረዱ ሊያስሩ ሲሆኑ በስንት ስቃይና ስንት መከራ እኔ ቦታን ገብቻለሁ ማለት ነው። የት ነው ያለኸው አሁን አንተ? አሁን ያለሁት ቀላዳ ከተማ ነው። ወደ አማራ ክልል መጥተህ ማለት ነው? አዎ ወደ አማራ ክልል መጥቼ ቀላዳ ከተማ ነው ክትሶስ ነው ያለው። በዛ መጥቼ በስንት መከራ መዘገባለሁ። ኮንስታብል ታደለ አክሎ እንዳስረዳው የጠገዴ ተወላጅ የሆነና ሽሬ አዳሃሮ የሚኖር የፖሊስ አባል ለምሳሌ የብልጽግና ደጋፊ ነህ ተብሎ በጥይት ተመቷል። እና ፓርቲ ደጋፊ ነህ፣ ከአብይም ብር እየተላከባችሁ ነው፣ ብር እየተቀበላችሁ ነው፣ ስለዚህ ደጋፊዎች ናችሁ፣ ምርጫ ሊያቅፍ እየሰራችሁ ነው ያለው። ኮራራው የሄደበት ደግሞ ታደለ ኮንስታብል የሄደበት ቦታ ታውቀዋለህ ብለው ነው የመጡት። ከሽሬ ነው ብሎ ነው የተሰበረው በመሳሪያ። የት አካባቢ ተወላጅ ነው? ጠገዴ ዳራ። የስራ ቦታው የት ነው? የስራ ቦታ ሽሬ አዳሃሮ ነው የሚሰራው። በራሱ መሳሪያ ላይ ያስኩት ተቃውሎ ነው ተኩሶብኝ ተዋርቆብኝ ነው በል እከዲ መጥቶ እንዳትል አንድ ስለሆናችሁ እንደዛ እንዳትል እያሉት ነው ያለው የሰውዬው። የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በበኩላቸው በወልቃይትና ጠገዴ አካባቢ ያሉ የትግራይ ልዩ ኃይል አባላት እየከዱ ያሉት ለጦርነት ተዘጋጁ በመባላቸው እንደሆነ ገልጸዋል። የራሳችንን ህዝብ አንዋጋም በማለት 50 የሚጠጉ አባላት ወደ አማራ ክልል መምጣታቸውንም ነው የገለጹት። ወልቃይት ጠገዴ አካባቢ ያሉ ልዩ ኃይል እየፈረሱ እየመጡ ነው። ከ50 በላይ ሰዎች እስካሁን ገብተዋል። ከማህበረሰቡ ከሲቪል ማህበረሰቡ በዘለለ የታጠቀው ኃይል ተቃውሞ እንዳለው እናውቃለን። ምክንያታቸው አሁን እንዳለው ነገር
ጦርነት ነጋሪት በሚወስኑበት ጊዜ ተቋማቸው እኛ ለማን ልወጋ ነው ለራሳችን ህዝብ እኛ ለመውጋት አንሰለፍም የሚለው ተቃውሞ መግለጫ ነው። በወልቃይትና ጠገዴ ህዝብ ላይ ህወሓት እያደረሰ ያለውን ወከባ የፌዴራልና የአማራ ክልል መንግስት ችላ ብሎታል እየተባለ ለሚሰነዘረው ትችት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሚከተለውን አስተያየት ሰንዝረዋል። የማንነትና የወሰን ጥያቄ የፌዴራል ጥያቄ ነው። ፌዴራል ነው መመለስ ያለበት። የማንነትና የወሰን ጥያቄ አለብን ብለን የምናነሳቸው ህዝቦች ጉዳት እየደረሰባቸው ነው የሚለው እውነት ነው። እንግልት፣ አፈና፣ እስራት እየደረሰባቸው ነው ያለው። እኛ ዝም እንላለን ማለት አይደል፣ እየታገልን ነው ያለነው። ፌዴራል እንዴት ነው የሚመልሰው ብሎ የራሱን ኮሚሽን እስከ ማቋቋም ደርሷል። ሌላው ቀርቶ አጀንዳ አድርገነዋል። ካሁን ቀደም እኛ ብቻ ነበር በዚህ አጀንዳ ላይ ምን ቆረቆረው። አሁን ግን ሌሎችም ክልሎች ይሄን አጀንዳ ያውቃሉ። ሌሎች ክልሎች ይሄን አጀንዳ ይዘው እነሱም ጭምር አጀንዳው መታየት አለበት፣ በጠረጴዛ ዙሪያ መታየት አለበት፣ መፈታት አለበት ወደሚለው እየተሄደ ያለበት ሁኔታ ነው ያለው። ቲፒኤልኤፍ ያፈነገጠ ኃይል ስለሆነ ይሄንን ለይተን ትግል እናደርጋለን። ግን ዴሞክራሲያዊ ትግል፣ ግን ህገ መንግስታዊ ትግል ነው የምናደርገው። ከህገ መንግስት ውጭ ልንታገል አንችልም። በእኛ በኩል ይሄንን መሰረት አድርገን አሻፍረኝ ብለን እንደነሱ ለትንኮሳ ወይም ስነ ልቦናዊ ጫራ ለማድረስ ምንንቀሳቀሰው የምናደርገው ድርጊት አይኖርም። ይሄን አስረግጬ ነው መናገር የምፈልገው። በእኛ በኩል ዴሞክራሲያዊ የሆነ መልስና መፍትሄ ብቻ ነው መፍትሄ የሚሆነው ለዚህ ሀገር። ጦርነት ለማንም አይበጅ። ወደ ግጭት በጉልበት ሄደን ይሄን ጥያቄ ለማስመለስ ልንገባ አንችልም። እሱ ከጥቅሙ ጉዳቱ ነው የሚያመዝነው። ምክንያት የትግራይና የአማራ ህዝቦች ለዘመናት አብረው የኖሩ ለመለያየትም ያስቸግሩ በደምም የተሳሰሩ አሁንም እየኖሩ ያሉ ለወደፊትም የሚኖሩ መሆናቸውን አንጠራጠርም። ይሄ እውነት ነው። መንግስት የሚታገሰው ይሄን ሀገር ወደ ሰላም ለማምጣት ነው። ከዚህ በላይ እየከረረ የሚሄድ ከሆነ ከዚህ በላይ አደብ ማይገዛ ከሆነ የፌዴራል መንግስት ህግና ስርዓት ማስከበር የሚያስችል ሙሉ አቅምና አውቶኖመስ ስልጣን አለው። ይሄን ተጠቅሞ ህግ ማስከበር አለበት የፌዴራል መንግስት። የትግራይን ህዝብና ይሄንን አፈንጋጩን ቡድን በለየ መንገድ ቡድኑን ለማስታገስ የሚያስችል እርምጃ ለመውሰድ የሚያስችል ሙሉ አቅም ነው ያለው። ስለዚህ ቲፒኤልኤፍ ደግሞ ከዚህ ጸረ ዲሞክራት ከሆነ አካሄድና አሰራር ራሱን ሊቆጥብ ይገባል የሚል መልእክት በዚህ አጋጣሚ በግልጽ መልእክት እንደ ክልሉ መንግስት ማስተላለፍ ነው የምንፈልገው። የአማራ ክልል መንግስት የወሰንና የማንነት ጥያቄዎቹ ስርዓቱን ጠብቀው እንዲመለሱ ከፌዴራል መንግስት ጋር በመሆን እየሰራ መሆኑን ነው አቶ ግዛቸው አጽንኦት ሰጠው የተናገሩት። አመሰግናለሁ አስቴር። ይህ በእንዲህ እንዳለ የትግራይ ክልል ልዩ ኃይል የክልሉን መንግስት በመቃወም ወደ አማራ ክልል ገቡ የተባለው በሬ ወለደ ነው ሲሉ ምላሽ የሰጡት የትግራይ ክልል የመንግስት ኮሚኒኬሽንስ ቢሮ ምክትል ኃላፊ በሂደት ላይ ያለውን ምርጫ ለማወክ የታለመ ነው ሲሉ አስተባብለዋል። የቢሮ ምክትል ኃላፊ አቶ ሀዱሽ ካሱ አክለውም በጎበዝ አለቆች የሚመራውን የአማራ ክልል በመሸሽ ሰው ሰላም ወዳለበት ትግራይ እየጎረፈ ነው ማለታቸውን ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ዘግቧል። ዝርዝሩ እንዲህ ይዟል። የአማራ ክልል መንግስት የትግራይ ክልል ህገ መንግስታዊ ስርዓት በመቃወም 60 የሚሆኑ የልዩ ኃይል አባላት ወደ አማራ ክልል ገብተዋል ብሎ መግለጹን ተከትሎ የትግራይ ክልል የኮሙኒኬሽን ቢሮ ምክትል ኃላፊ አቶ ሐዱሽ ካሱ ምላሽ ጠይቀናል። አቶ ሐዱሽ የአማራ ክልል መንግስት ያወጣው መረጃ ከእውነት የራቀና በሬ ወለደ መረጃ ነው በማለት አጣጥለውታል። የትግራይ ህዝብ የመክዳት ታሪክ የለውም ብለው የገለጹ አቶ ሐዱሽ በትግራይ እየተካሄደ ባለው ምርጫ በ5 ቀናት ውስጥ ከ2.6 ሚሊዮን በላይ ህዝብ በመመዝገቡ ህዝብ ለምርጫ ያለው ፍላጎት በማየታቸው ሂደቱ ለማደናቀፍ የፈጠሩት ወሬ ነው ብለዋል። የትግራይ ህዝብ በአንድ ቀን ፍላጎቱ ነግሯቸዋል። ዘገባል ተብሎ ከታሰበው በአንድ ቀን 50 ከመቶው ተመዝግበዋል። በ5 ቀን ደግሞ 2.6 ሚሊዮን ህዝብ ተመዝግበዋል። ይሄ አስደንግጧቸዋል። ምርጫው በአማራ ክልል ቦርደር ያለው ህዝብ ራሱ ማለት ነው ያን ሁሉ እያስፈራሩት ማለት ነው ተመዝግበዋል እና በአንድ ወገን በሚሊሻ ተገደለው እንዴት 2.6 ሚሊዮን ከየት አመጣለሁ? 2.6 ሚሊዮን እሺ አስገደደህ ይሆናል ወይ? ምርጫ መፍረሱ እኮ አይቀርም። ስለዚህ የራሳቸውን ገመና ለመሸፋፈን አንድ፣ ሁለተኛ ምርጫውን ለማወክ ከእውነት የራቀና የራሳቸውን ውድቀት ልክ 2 ዓመት ተኩል ሲያደርጉት የነበረውን ወሬ እየፈጠሩ ለማደናገር ይሞክራሉ። ግን ራሳቸውን በራሳቸው የራሳቸው ገደል ማሚተው ለራሳቸው ከማዳመጥ አልፎ የትግራይ ህዝብ የሚሰማቸው አይመስለኝም። የአማራ ክልል መንግስት በክልሉ ሰላም ማስጠበቅ ባለመቻሉና እንዲሁም የህዝብ ጥያቄ መመለስ ስላልቻለ ነው የሐሰት መረጃ የሚያሰራጨው ሲሉም ተችተዋል። አቶ ሐዱሽ በሰጡት መልስ በአሁኑ ጊዜ ሰላም ወዳለበት ትግራይ በጎበዝ አለቆች እየተመራ ካለው ክልል ህዝብ በሰላም
በሰላም ለመኖር እየጎረፈ ነው ብለው ህዝባችን ስለሆነ ደግሞ ተቀብለን እያስተናገድነን በቀጣይም በሰላምና በነጻነት ይኖራል ብለዋል። ባለፈው ሳምንት ማለት ነው ጨንቋቸው ነው እንጂ ከአማራ ክልል እኮ ወደ ምዕራብ ትግራይ ጎርፎ መጥተዋል እኮ ሁመራ ላይ ሰላም ስላጣ ሁመራ ነው ይሰፍራል። ስለዚህ ይሄ እውነት ነው። ህዝብ እኮ ሰላም ይፈልጋል፣ ወጥቶ መግባት ይፈልጋል። እዛ እኮ በጎበዝ አለቃ የሚተዳደር ክልል ስለ ሰላም ስላለው ክልል የመናገር ብቃትና ሞራል የለውም ብያለሁ እኮ የላቸውም። ጎበዝ አለቃ እኮ ነው የሚያስተዳድረው የአማራ ክልል። ለምን የትግራይ ህዝብ ያጎሳቁላሉ? ለምን ቅማንትን ይገላሉ? ለምን ጉምዝን ይገላሉ? እዚህ እኮ የሚገደል ቀርቶ ችግር የሚደርስበት እኮ የማንም ብሔር ብሔረሰብ ህዝብ የለም። ስለዚህ የሚያሰጋው ወደዚህ ቢመጣም የትግራይ ህዝብ ይቀበላል፣ ወገኑ ነው። ጸቡ ያለው ከገዢው መደቡ ነው። ጸቡ ያለው የተቀበለውን አህዳዊ ስርዓት እመልሳለሁ ከሚለው ነው። እና ዋናው ነገር ይሄ ደምረህ ስታየው የፈጠራ ወሬ 2 ዓመት ተኩል ሲያደርጉት ነበር። አሁን ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብቻ ሳይሆኑ የዓለም ማህበረሰብ አውቋቸዋል። አሁን ጥያቄ ማንሳት ጀምረዋል። በየጊዜው የትግራይ መንግስትና ገዢው ፓርቲ ህወሓት ለማጠልሸት በተደጋጋሚ የሚሰሩት ስራ አሁን በስልጣን ላይ ያለው መንግስት የህዝብ ተቀባይነት የሌለው መሆኑ ማሳያ ነው በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም። አመሰግናለሁ ሙሉጌታ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horan.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሐሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። በኦሮሚያ የተለያዩ አካባቢዎች በእምነት መሪዎች ላይ እየደረሰ ነው ያለው ጥቃት እንደሚያሳስበው በመግለጽ መንግስት አፋጣኝ እርምጃ እንዲወስድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አመራር ቦርድ ባወጣው መግለጫ አሳስቧል። በሌላ በኩል የሥራ አመራር ቦርድ ጽሕፈት ቤቱ ያወጣው መግለጫ በጠቅላይ ምክር ቤቱ ፕሬዝዳንት ከሚመራው የዑለማዎች ምክር ቤት ዕውቅና ውጪ ነው ሲል የዑለማዎቹ ምክር ቤት ተቃውሟል። ቦርዱ እንዲህ አይነት መግለጫ የማውጣት ስልጣን የለውም ብሏል። ምክር ቤቱ አክሎ የኦሮሚያ ጸጥታና አስተዳደር ቢሮ በበኩሉ ሐሳሳ ላይ የተፈጠረው ስህተት መሆኑን መገምገሙንና በሌሎች አካባቢዎች የተከናወነው ግን ሕግን የማስከበር ሥራ እንደሆነ ገልጿል። ሙክታር ጀማል ዝርዝር አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አመራር ቦርድ ያወጣው መግለጫ እንደሚያትተው በእምነት አባቶች ላይ እየደረሰ ያለው ጥቃት የክልሉን ወቅታዊ ችግሮች አንድም ሃይማኖታዊ ገጽታን ለማላበስ እና በግርግሩ ሌላ ተጨማሪ አጀንዳ ለመፍጠር የተቀናጀ የሚመስል እንቅስቃሴ እየታየ ይገኛል ብሏል። ይህ ድርጊት ህዝብን በማከፋፈል የግል አጀንዳቸውን ለማስፈጸምና ሀገርን ለማተራመስ የታቀደ የሚመስል ስለሆነ ሙስሊሙ ማህበረሰብ በዚህ ተንኳሽ ተግባር ሳይወናበድ የአካባቢውን ሰላም ከሌሎች ወገኖቹ ጋር በመሆን እንዲጠብቅ ጥሪ አስተላልፏል። ከመንግስት ወገን መደረግ አለባቸው የተባለውን ደግሞ የቦርዱ ዋና ጸሐፊ አቶ ከማል ሃሩን ለቪኦኤ ገልጸዋል። ሃይማኖት መሪዎች ጋር በተያያዘም ያለው ችግር ተገቢው ማጣሪያ ተደርጎ ፍትሃዊ በሆነ መልክ ለህግ አካላት ቀርበው እነዚህ ማስተካከያዎች ወይም የህግ የበላይነትን በአግባቡ የማሳየት ተገቢ ነው የሚሆነውና ህዝቡ ከዚህ አንጻር ይህንን ጉዳይ መፍትሄ የመስጠት በጋራ እጅ ለእጅ ተያይዞ በምንም በየትኛውም ሃይማኖት ሳይከፋፈል ይህን ነገር መፍትሄ መስጠት ስላለበትም ጭምር ነውና በመንግስት እንትን ብቻ የሚወጣ ተግባር ባለመሆኑ ምክንያት
ይሄ ትኩረት እንዲሰጠው ለማሳሰብ ተፈልጎ ነው የተደረገው። የኢትዮጵያ እስልምና ጉዳዮች ዑለማዎች ምክር ቤት በበኩሉ የሥራ አመራር ቦርዱ ያወጣውን መግለጫ እኛን አላማከረም ሲል ተችቷል። የኢትዮጵያ እስልምና ጉዳዮች ዑለማዎች ምክር ቤት ዋና ጸሐፊ ሼህ ቃሲም ታጁ ተከታዩን ለቪኦኤ ገልጸዋል። መግለጫ ለመስጠት ዑለማዎቹንም አላማከረም፣ አልተወያየም፣ ዑለማዎቹም ውሳኔ አልሰጡም። እስከዛሬ ድረስ መግለጫ ስንሰጥ የዑለማ ምክር ቤቱ ቆሞ መግለጫ ይሰጣል ያልቃል። እዛ ቦርዱም አብሮ ቁጭ ይላል እዛው ላይ በሐሳብ ደረጃ ካለ ሐሳቡን እንደዛ ይሄ ይሁን ያ ይሁን ይባላል። በትላንትናው ግን እኛ አናውቀውም። መጅሊሱ ፌስቡክ ፔጅ ላይ እዛ ተለጥፎ ነው እንደማንም ሲያየ ነው። በይዘቱም ላይ አልተነጋገርንም፣ በቅርጹም ላይ በመግለጫው ቅርጽ ላይም አልተነጋገርንም። ዑለማውም አያውቀውም፣ ቁጭ ብሎም አልተነጋገረበትም፣ አልተወያየም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አመራር ቦርድ ዋና ጸሐፊ አቶ ከማል ሐሩን በበኩላቸው አስተዳደራዊ ስራዎች ለቦርዱ የተሰጡና የዑለማዎች ምክር ቤት ድርሻ በበኩሉ ሃይማኖታዊ ነክ የተመለከተ ስለሆነ ይህንን መቃወም አግባብ አይደለም ብለዋል። ስራ አመራር ቦርድ ጽሕፈት ቤትና የዑለማው ምክር ቤት ጽሕፈት ቤት ሚያዝያ 23 በጋራ ኃላፊነት ወስደው ይህንን ተቋም እንዲመሩ የተደረጉ ናቸውና የዑለማው ምክር ቤቱ ሃይማኖታዊና ስትራቴጂክ ወይም ፈትዋ ጉዳዮች ላይ የሚያተኩር ነው። የስራ አመራር ቦርድ ጽሕፈት ቤትን በተመለከተ ደግሞ አስተዳደራዊና የልማታዊ ስራዎች ላይ በኃላፊነት የወሰደ ነው። ስለዚህ ሚዲያ መስጠት ወይም መግለጫዎችን መስጠት ከዚህ በፊትም በነበረው ኤክስፒሪየንስ ዑለማው ምክር ቤቱ በተናጠል ይሰጣል። የስራ አመራር ቦርድም በተናጠል ይሰጣል። በጋራ ደግሞ የሚሰጧቸው ደግሞ እንትኖችም አሉ። ስለዚህ መነሻ እንዲሆነን ከኦሮሚያ እስልምና ጉዳዮች በደረሰን መነሻነት የቀረበ መግለጫም ስለሆነ ይህንኑ መግለጫ በሚመለከት አድሬስ የተደረገውን የስራ አመራር ቦርዱ ከስራ አመራር ቦርዱ ኦሮሚያ የተላከ ሁለቱ ደግሞ የስራ ግንኙነት ስላላቸው ከዚህ አንጻር በዛ መሰረት የተዘጋጀ ነውና ሙሉ ኃላፊነት አለበት ከዚህ አንጻር ማለት ነው። ከሰብአዊነት አንጻር ሲታይ ይሄ የዋናው ሰብስታንሱ ላይ ጉዳዩ ላይ ማተኮር የሚሻለው እንጂ ግለሰቦችም ይሰጣሉ እንኳን ተቋም የሚያክል ይቅርና ማለት ነው። ዑለማው ምክር ቤትም የስራ አመራር ጽሕፈት ቤትም የራሳቸው ኃላፊነት አለባቸው ማለት ነው ከዚህ አንጻር። ስለዚህ በተናጠልም በጋራ መስጠት ይችላሉ። ቦርዱ የሰጠው ምንትን ተገቢና አግባብ ያለው ነው ብለን ነው የምናስበው። እነሱ መስጠት የሚፈልጉ ከሆነ ደግሞ እድሉ ክፍት ነው። በኦሮሚያ ክልል የእምነት አባቶች ላይ ተፈጽሟል ስለተባለው ጉዳይ የተጠየቁት የኦሮሚያ ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በሐሳሳ በሼህ ዑመር ሱሌይማን እና ባለቤታቸው ላይ የተፈጸመው ጥቃት የተፈጠረው በስህተት መሆኑን ገልጸው የሌሎች አካባቢ እርምጃዎችን ግን ሕግን የማስከበር ሂደት መሆኑን ገልጸዋል። ሜዳኒ ጋይ ሶቺ ነኝ ተበቺሱ ኦላንተማ ሰረም ምርከኔስ ሱዳፊ የደረሰው ጉዳት የክልሉን ጸጥታ በማስጠበቅና የሕግ የበላይነትን በማስከበር ሂደት ውስጥ ነው። ጉዳት የደረሰባቸው ሰዎች ከተለያዩ ማህበረሰብ እና እምነት ሊገኙበት ይችላሉ። የሚጣራ ነገር ካለ ይጣራል። በተወሰነ እርምጃ ላይ አንዳንድ ቦታ ጉድለት ሊኖር ይችላል። የሐሳሳን በተመለከተ ሊጣራ የሚገባ ነገር ሊኖር ይችላል። እሱም ተጣርቶ ይቀርባል ነው ያሉት አቶ ጅብሪል። የኦሮሚያ እስልምና ጉዳዮች ምክር ቤት ጉዳዩን በተመለከተ ከኦሮሚያ ፖሊስ ኮሚሽን አመራሮች ጋር መወያየቱ የተገለጸ ሲሆን በቅርብ ከክልሉ ከፍተኛ አመራሮች ጋር ተገናኝቶ ውጤቱን ለሕዝብ ይፋ እንደሚያደርግ የምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እናልፋለን። ምዕራብ ሐረርጌ ውስጥ ባለፈው ቅዳሜ በቀብር ስነ ስርዓት ላይ ከመንግስት የጸጥታ ኃይሎች ተተኮሰ በተባለ ጥይት በዴሳ ከተማ ውስጥ የሚገኝ አንድ መስጂድ ኢማም መገደላቸው ተነግሯል። በቀብር ስነ ስርዓቱ ላይ የነበሩ የከተማይቱ ነዋሪዎች ከጸጥታ ኃይሎቹ የእጅ ቦምብ ተወርውሯል ብለዋል። ሌሎች 5 ሰዎች መቁሰላቸውንም ተናግረዋል። የኦሮሚያ ጸጥታ ቢሮ ምላሽ ሰጥቷል። ገልሞ ዳዊት ተጨማሪ አለው። በምዕራብ ሐረርጌ ዞን ኦዳ ቡልቱም ወረዳ በዴሳ ከተማ 01 ቀበሌ ውስጥ በሚገኝ መስጂድ ኢማም ሆኖ ሲያገለግሉ የነበሩ ሼክ አብደላ መሐመድ በአካባቢው በፊት በነበረ ተቃውሞ ላይ ተገለዋል ተባለው የአንድ 13 ዓመት ልጅ የቀብር ስነ ስርዓት ላይ በመንግስት የጸጥታ ኃይሎች በተተኮሰ ጥይት መገደላቸውን በቀብር ስነ ስርዓቱ ላይ የነበሩ የበዴሳ ከተማ ነዋሪ ተናግረዋል። ጎብደላሪ ወልባንደቦ ሪዴቱባ ፉልቲች በጋቴ ሶ ዴማ ጅሮቹ በተፈጠረው ሁኔታ ደንግጠን ከአቶ አብደላ ጋር
አብረን በመሸሽ ላይ ያለን እሱ ከጸጥታ ኃይሎች ርቆ ሲሄድ ነበረ። ተኮስኩበት፣ በዚያው ህይወቱ አልፋለች። እኛ ወዲያው ነበር ከቦታው የሸሸነው። ሐኪም ቤት አልወሰድነውም፣ እዚያው ነው የሞተው። ሌላ ጉዳት የደረሰበት ሰው ግን ወደ ሆስፒታል ተወስዷል። እኚሁ የበዴሳ ከተማ ነዋሪ ተኩስ ከመከፈቱ በፊት ስለነበረው ሁኔታ ሲያብራሩ እኛ ለሞተብን ሰው የቀብር ስነ ስርዓት እያደረግን ስለሆነ የጸጥታ ኃይሎቹ ከቦታው ፈቀቅ እንዲሉልን ሽማግሌዎቹን ላክን። ሽማግሌዎቹ ሄደው ቢጠይቁም ነገሩ የሚሳካ አልሆነም። በቀብር መሃልም ጣልቃ እየገቡም ቢሆን የቀብር ስነ ስርዓቱን አጠናቀን ወደ ቤት እየተመለስን እያለን ተኩስ በእኛ ላይ ተከፈተ። ተኩሱን የከፈቱት የኦሮሚያ ልዩ ኃይል አባላት ናቸው። ነገር ግን በጊዜው ምንም አይነት ሰልፍ አልነበረም። ከቀብር ሲመለሱ የነበሩትን ሰዎች ለመበተን ብለው ነው የተኮሱት። ወይዘሮ ከሪማ በየን የሼክ አብደላ መሐመድ ባለቤት ናቸው። የባለቤታቸውን አሟሟት የሰሙበትን ሁኔታ እንዲህ ይናገራሉ። እሱ ምንም የፖለቲካ ሰውም አይደለም፣ የመስጂድ ኢማም ነው። ለሞተ ልጅ የቀብር ስነ ስርዓት እየተፈጸመ ባለበት በጥይት ተመታ። የተመታውም በደረቱ በስተግራ ላይ ነው፣ ሳምባው አካባቢ። እኔ ያኔ ቤት ነበርኩ። ልጆች መመታቱን ሰምተው ነግረውኝ ሲሄድ እሱ ህይወቱ አልፋለች። ከዚያ ሬሳውን ይዘን ወደ ቤት ተመለስን ይላሉ ወይዘሮ ከሪማ። ወይዘሮ ከሪማ ከሟች ባለቤታቸው ሼክ አብደላ መሐመድ ጋር 3 ልጆች እንደወለዱ ገልጸው ስለ ባለቤታቸው አሟሟት ከአካባቢው የመንግስት ኃላፊዎች ማብራሪያ እንዳልተሰጣቸውም ተናግረዋል። በበዴሳ ከተማ የሃይማኖት መሪዎች የሼክ አብደላ መሐመድ መገደል አስመልክተው ከኦዳ ቡልቱም ወረዳና ከምዕራብ ሐረርጌ ዞን አስተዳደር ኃላፊዎች ጋር መነጋገራቸውን በበዴሳ የሃይማኖት መሪዎች አባል የሆኑት አቶ ሰይፈድን ተናግረዋል። የሟች ቀብር ስነ ስርዓት በሰላም እንዲፈጸም ምክክር አድርገናል። ሰዎች እንዲሁ በዋዛ በጥይት እንዳይሞቱ የመንግስት ጸጥታ ኃይሎች ጥንቃቄ ማድረግ እንደሚገባቸው ለአስተዳደር ኃላፊዎች ነግረዋቸዋል። እነሱም ግድያውን እንደሚያጣሩ ነው ቃል የገቡልን። ቅዳሜ ዕለት በበዴሳ በተከሰተው የጸጥታ ችግር ጉዳት የደረሰባቸው ሌሎች ሰዎች የሕክምና እርዳታ የተደረገላቸው በጭሮ ሆስፒታል መሆኑ ተነግረዋል። ስለ ሁኔታው ለአሜሪካ ድምጽ የተናገሩት አንድ የጭሮ ሆስፒታል ዶክተር ግን ቅዳሜ ዕለት ከበዴሳ ወደ ጭሮ ሆስፒታል የመጣው አንድ ሰው ብቻ መሆኑን አረጋግጠዋል። መቀመጫው አካባቢ በጥይት የተመታ አንድ ወጣት በሆስፒታሉ የሕክምና እርዳታ ተደርጎለታል ብለዋል። ዶክተሩ አክለው በምዕራብ ሐረርጌ ዞን ባለፈው ሳምንት በነበረው ተቃውሞ ላይ ተሳትፎ የነበሩና ጉዳት ደርሶባቸው ወደ ሆስፒታሉ ለሕክምና የመጡት 30 ሰዎች መሆናቸውን ገልጸው ከነዚህም 4ቱ ህይወታቸው አልፈዋል ብለዋል። የኦሮሚያ የእስልምና ጉዳዮችም በበዴሳ የተፈጸመውን ግድያን ጨምሮ በሌሎች የኦሮሚያ አካባቢዎች በሃይማኖቱ መሪዎችና ተከታዮች ላይ ተፈጽመዋል ስለተባለው ጥቃት መረጃ እያሰባሰበ መሆኑን ነው የገለጸው። ሼክ ሀጂ ኢብራሂም ቱፋ የኦሮሚያ የእስልምና ጉዳዮች ምክትል ፕሬዝዳንት ናቸው። በምዕራብ አርሲ ዞን በአሳሳ ከተማ ታላቅ ኢማም ሼህ ዑመር ሱለይማን የሚባሉ የቁርአን ሐፊዝ ከነባላ ቤታቸው በቤታቸው በገዛ ቤታቸው አስር ተገደው እንደተመለሱ ቤቱ ተከቦ በጥይት ተተኩሶባቸው በተደራቢነት ባላ ቤታቸውም በዛው ጥይት እንደሞቱና በማግስቱ አስከሬናቸውና የባላ ቤታቸውን አስከሬን አውጥቶ እንደቀበሩ በሰማነው ሪፖርት ደርሶናል። በአካልም ሄደን ያው የቲሞችን ሩት ቤተሰቦቹን ሁሉ አይተናቸዋል እና እንዲሁም ቀጥሎ ምክትል ኢማም ሼክ ቃሲም ረሺድ የሚባሉ አስር ሰግደው እንደወጡ መንገዳቸው ላይ በጥይት ተተኩሶባቸው እግራቸውን ጥይት እንደጎዳና በሆስፒታል በአሰላ ሆስፒታል እንደሚገኙ ይሄንንም በደረሰን ሪፖርት ተገንዝበናል ማለት ነው። አልፎ ተርፎ በምዕራብ አርሲ ዞን በኮፋሌ ከተማ አንድ መስጂድ ውስጥ ግቢ ተገብቶ ሰዎቹ እየሰገዱ ባሉበት በመስኮት ተተኩሶባቸው እነሱ ስጁድ ላይ በመኖራቸው አላህ ሕይወታቸውን አትርፎ መስጂዱ እንደተሰበረ አካባቢው በደረሰን ሪፖርት ተሐክናል ማለት ነው። ከአካባቢ ስንል ከእስልምና ጉዳዮች ማለት ነው። ቀጥታ ከኛው ቅርንጫፍ እንዲሁም በሻሸመኔ ከተማ ቀመር መስጂድ በሚባለው ቁርአን እየቀሩ ባሉበት በአንድ ጥይት ተመቶ በመስኮት በአሁኑ ሰዓት ሆስፒታል እንደሚገኙ ነው ሪፖርቱ የሚደርሰን። ወደዚህ ወደ ምዕራብ ሐረርጌ ስንመለስ በበዴሳ ከተማ የምትባለው ታላቁ የተቅዋ መስጂድ ኢማም ሼክ አብደላ ሙሐመድ የሚባሉም እንዲሁ
ሰዎቹን ቀብር ስነ ስርዓት ፈጽሞ ወደ ቤታቸው እየተመለሱ ከህዝብ ውስጥ እያሉ እሳቸው ላይ ታርፈው በጥይት እንደሞቱ እዛ ያሉ የእስልምና ጉዳዮች ቅርንጫፎቻችን በሪፖርታቸው ዘግቦልናል ማለት ነው። እኛ ይህንን ሁሉ አስመልክተን ማውራትም አልፈለግንም ነበረ። ከመንግስት ጋራ ሰፊ ውይይት ካደረግንና ማን እንደፈጸመ መቼ እንደተፈጸመ ለምን እንደተፈጸመ በቀጥታ በውይይት ጉዳዩን ለማጣራትና ጉዳዩ በደንብ ከተጣራና ትክክለኛነቱ ከተረጋገጠ በኋላ ለህዝቦቻችን ወጥተን መግለጫ ለማድረግ እየተዘጋጀን ባለንበት ወቅት ነውና ውይይታችን አልጨረስንም። ውይይታችን ስንጨርስ ደግሞ የመጨረሻው ውጤቱን ለህዝባችን የምናሳውቅ ይሆናል። የምዕራብ ሐረርጌ ዞን የወዳቡልቱም ወረዳና የብዴሳ ከተማ አስተዳደር ኃላፊዎች ስለ ጉዳዩ መልስ እንዲሰጡ ለ3 ቀናት ያደረግነው ተደጋጋሚ ሙከራ አልተሳካም። ነገር ግን የብዴሳ ከተማ ፖሊስ አዛዥ ኮማንደር ካሳውን በብዴሳ ከተማ የተፈጠረ ምንም የጸጥታ ችግር የለም ብለው ሲመልሱ፣ የኦሮሚያ የጸጥታና ደህንነት ቢሮ ኃላፊ አቶ ጅብሪል መሐመድ ግን በከተማዋ የጸጥታ ችግር እንደነበረ አምነዋል። በብዴሳ ሰበምኒ ዱቢራ መሰረት ወልጋሜ ጓዳ በብዴሳ ተፈጸመ ስለተባለው ሁኔታ የነገሩ መነሻ የቀብር ስነ ስርዓት መሆኑ ትክክል ነው። ነገር ግን እርምጃው የተወሰደው በቀብር ቦታ ሳይሆን በከተማ ውስጥ ነው። ይህ ህይወቱ አልፏል የተባለው ሰው በከተማው ውስጥ ሰዎችን ማቀናጀት ላይ ተሰማርቶ እንደነበረ ነው ያለኝ መረጃ የሚያሳየው። ይህም ንብረት ማውደም በነዋሪዎችና ጸጥታ ኃይሎች መካከል እንዴት ግጭት መፈጠር እንዳለበት ሲያቀናጅ ነበረ እና የሚደርሰውን ጉዳት ለማሳነስ የተወሰደ እርምጃ አለ። እርምጃው ግን እሱ የሃይማኖት አባት ስለሆነ አይደለም የተወሰደበት። ይህ አንድምታ ትክክል አይደለም። የሃይማኖት መሪ ችግር መፍጠር አይችልም አይባልም። ይህ ሚዛናዊነትን ይጠይቃል። ስለዚህ በሙሉ የተወሰደው እርምጃ ሊደርስ የነበረውን ጉዳት ለማስቀረት የተወሰደ ነው። የሚታይ ነገር ካለ ደግሞ ዳግም መመርመር ይችላል። ባለፈው ቅዳሜ በብዴሳ የተገደሉት ሼክ አብዱላ መሐመድ የቀብር ስነ ስርዓታቸው ሰኞ ዕለት መፈጸሙን የአካባቢው የሃይማኖት አባቶች ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገልሞ። ተከታዩ ዘገባ ወደ ደቡብ ይወስደናል። በደቡብ ክልል የተከሰቱ ባለፉት 10 ዓመታት ያልታዩ የተፈጥሮ አደጋዎች በ10 ሺዎች የሚቆጠሩ ሰዎችን ለጉዳት ማጋለጣቸውን የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። ባለፈው አንድ ወር ብቻ ከ28000 በላይ ሰው በጎርፍና በናዳ አደጋዎች የተፈናቀለ ሲሆን ብዙ ሰው መሞቱንም ኮሚሽኑ ገልጿል። በቅርቡ በደቡብ ኦሞ ዳሰነች ወረዳ ውስጥ የተፈናቀሉትን የመደገፍ ስራ እየተከናወነ መሆኑም ተነግሯል። በተፈጥሮ አደጋዎቹ ጉዳት ለደረሰባቸው ሰብአዊ ድጋፍ ለማድረግና መልሶ ለማቋቋም የሚደረገውን ጥረት የኮቪድ-19 ወረርሽኝ ፈታኝ ማድረጉንም ኮሚሽነሩ አቶ ጋንታ ጋሮማ ለአሜሪካ ድምጽ ተናግረዋል። እንዲያም ሆኖ ዘላቂ መፍትሄ ለማስገኘት በጥናት የተደገፈ ተግባር በመከናወን ላይ መሆኑንም ጠቁመዋል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ዛሬ ለቪኦኤ እንደተናገሩት የደቡብ ክልል አብዛኛው አካባቢዎች ተፈጥሮ አደጋ የተጋፈጡ ናቸው። ለዚህ ምክንያቱ ደግሞ ከበጋ እስከ ክረምት የጣለው ዘለግ ያለ ከፍተኛ የዝናብ መጠን ነው ተብሏል። ትልቁ በክረምቱ ወራት ከሌላው ወቅት ከፍ ያለ ወይም ደግሞ ከመደበኛ በላይ ዝናብ ይኖራል የሚል ትንበያ ስለነበረ የክልሉ መንግስት የተፈጥሮ አደጋ ሊኖር ይችላል ብለን ያሰብናቸው ከናዳ ጎርፍ በስፋት እንዳይከሰት ማድረግ የሚያስችል ስራ መሰራት አለበት ተብሎ ነው የታቀደው። በዚህም በጎርፍ ሊጠቁ የሚችሉ ቦታዎች ተለይተዋል። በበጋ ወቅት በናዳ ሊጠቁ የሚችሉ ቦታዎች ተለይተዋል። እነዚህ ቦታዎች ላይ ያለው ሰው ክረምቱ ሲገባ ጥንቃቄ መውሰድ እንዲችል ቅድሚያ ማስጠንቀቂያ ስራዎች ናቸው የተሰሩት። ከቅድሚያ ማስጠንቀቂያ ስራዎች በተጨማሪ በተለይ ጎርፍ በስፋት የሚያጠቃባቸው አካባቢዎች ላይ ማዕከላዊ ዞኖች ወይም ደግሞ ስምጥ ሸለቆ ወረዳዎች ላይ ጎርፍን መከላከል የሚያስችሉ ጎርፍ መከላከያ ዳይኮች ማሽነሪዎች ተሰማርተው በስፋት እንዲሰሩ ነው የተደረገው። በክልሉ በጎርፍና በናዳ ሊጎዱ የሚችሉ 20 ወረዳዎች የተለዩ ሲሆን ከሐምሌ ወር ጀምሮ እየጣለ ባለው ዝናብ ከ10 በላይ ወረዳዎች በጎርፍ መጥለቅለቃቸውን ኮሚሽነሩ ተናግረዋል። ደጋማ አካባቢ የሚኖሩ ሰዎችን ሌላ ቦታ የማስፈር ስራ እንደተሰራ የገለጹት አቶ ጋንታ ሲልጤ ዞን፣ ጉራጌ፣ ሀዲያ፣ ጋሞ፣
ወላይታ ጎፋና ደቡብ ኦሞ ዞኖች በጎርፍ የተጎዱ ሲሆን ጋሞ ዞን፣ ጎፋ፣ ከፋ ዞኖችና የኮንታ ልዩ ወረዳ ደግሞ የናዳ አደጋ ገፈት ቀምሷል ብሏል። በዚህ አካባቢዎች ላይ አስቀድመን በሰጠነው ቅድሚያ ማስጠንቀቂያ የወጡ ሰዎች ድጋፍ እየተደረገ ለተጉዳት ተጋላጭነት ተረፉበት ሁኔታ አለ። ነገር ግን አደጋው እየተቃረበ ሲሄድ በርካታ ሰዎች እንደወጡ ተደርጓል። በዚህ ሂደት እስካሁን ባለው ከ28593 በላይ ሰዎች ናቸው በዚህ በጎርፍና በናዳ ምክንያት ከቀያቸው የወጡት በስጋትም በጉዳትም። ከተፈናቀሉ 28000 በላይ ዜጎች ውስጥ 15ቶቹ በደቡብ ኦሞ ዞን ዳሰነች ወረዳ የሚገኙ አርብቶ አደሮች ሲሆኑ 9000 የስልጤ ዞን ነዋሪዎችም በጎርፍ አደጋ ከቤትና ቀያቸው ተፈናቅለዋልም ብለዋል። ለተፈናቀሉ ዜጎች የተደረገ ስላለው ድጋፍና አቅርቦትም አቶ ጋንታ የተናገሩት አለ። እያንዳንዱ ሰው የሚደረግለት ድጋፍ ስታንዳርድ አለው። በወር ማግኘት ሊሰጠው የሚገባው ሊቀርብለት የሚገባው ምግብ እየቀረበ ነው። ለአንድ ሰው 15 ኪሎ ግራም እህል፣ 1.5 ኪሎ ግራም ዘይት፣ 0.435 ሊትር አልሚ ምግብ፣ ጥራጥሬ እና ሌሎች ማቴሪያሎች መድረስ ያለባቸው በስታንዳርዱ የተቀመጡ እንዲደርሱ እያደረግን ያለ ነው። በክልልም በፌደራልም በክረምቱ ሊከሰት ይችላል የምንለውን ጎርፍ ለመከላከል የሚበቃ አቅም ፈጥሮ ስላለ በዚህ ሂደት ሪሶርስ የማቅረቡ ችግር አላጋጠመንም። በተፈጥሮ አደጋ ጉዳት ለደረሰባቸው ዜጎች ሰብአዊ ድጋፍ ለማድረግና መልሶ ለማቋቋም የሚደረገውን ጥረት የኮሮና ቫይረስ ወረርሽኝ ፈታኝ እንዳደረገባቸውም ተናግሯል። እንግዲህ ዋናው አሁን እየሰራን ያለነው ኮሮና ቫይረስ ጋር የተያያዙ ስራዎችን ነው እየሰራን ያለነው። ስለዚህ ኮሮና ቫይረስ አጠቃላይ ኢንፍሉዌንስ ድርሻ አለው፣ ትልቅ ድርሻ። ምክንያቱም ህብረተሰቡ አሁን የሚወጣው አንድ ላይ ኑሮውን መቀጠል ወይም ደግሞ መጠለያዎች ውስጥ እንዴት መቆየት አለበት የሚለውን ነገር ኮሮና መከላከል በሚያስችል መልኩ ህይወቱን መቀጠል እንዲችል የማድረግ ስራ መሰራት የግድ ነው። እንደሌላው ጊዜ አንድ ኤሪያ ላይ ብዙ ሰዎችን ማኖር ወይም ደግሞ የርቀታቸውን ጠብቀው የሚኖሩበት ሁኔታ መፍጠር የግድ ነው። ኮሮና ትልቅ ኢንፍሉዌንስ አለው። ይሁን እንጂ ኮሚሽኑ ዘላቂ መፍትሄ ለማምጣት በጥናት የተደገፈ ተግባር በማከናወን ላይ እንደሚገኝም ተናግሯል። ሰዎች ባሉበት አካባቢ ሴፍ ወደሆነው ቦታ ሽፍት አድርገው በስግሰጋ ወገኖችን ህይወታቸውን የሚቀጥሉበት ቦታ ቅያሬ የማድረግ ስራ ከዚህ በፊት ጀምረን በርካታ ወረዳዎች ላይ ሰርተናል። ውጤትም አምጥቷልና በዛ መልኩ ነው። ከዛ ባለፈ ሰፊ ኤሪያ በሚሸፍን ልክ አደጋ ላይ ያሉበት ኤሪያ ላይ ያለውን ሰው ለይተን ሪላቲቭሊ የተሻለ ወደሚባል ቦታ አዛውረን የማስፈር ስራ ለመስራት ስራዎች እየተሰሩ ነው ያሉት። ይሄም በርካታ ዞኖች ላይ ታቅደው ወደ ተግባር የተገባበት ነው። በተለይ ከናዳ ጋር ተያይዘው ጋሞ ዞን ላይ፣ ጎፋ ዞን ላይ፣ ወላይታ ዞን ላይ፣ ኮንታ ልዩ ወረዳ ላይ፣ ዳውሮ ዞን ላይ ታቅደው በዚህ ዓመት የምንሰራቸውን ስራዎች እየጀመርን ያለንበት ሁኔታ አለ። ይሄ ከናዳ ጋር ተያይዘው ነው። ጎርፍ ጋር የተያያዘ ጥናትን ማዕከል ያደረገ ስራ የመስራትና እነዚህን ማዕከል አድርገን ዘላቂ የሆነ ሶሉሽን የምንፈልግበት ሁኔታ አርብቶ አደር አካባቢ ለመስራት ወደ ተግባር እየተገባ ያለበት ሁኔታ አለ። በዚህ ዓመት በተለይ እነዚህ ጎርፍ አካባቢዎች ላይ ወደ 100 ሚሊዮን የሚፈጅ ገንዘብ ሊያስወጣ የሚችል ዳይቶችና ዳይቨርሽኖች መስራት እንዲቻል በባለሙያ ተጠንቶ አሁን መንቀሳቀስ ጭቃው ስለማያንቀሳቀስ ልክ ጠፈፍ ሲል ወደዛ ስራ ለመግባት በዳሰነች ወረዳ በጎርፍ የተወሰዱትን ጨምሮ በደቡብ ክልል በክረምት ወራት ብቻ በተከሰተ የተፈጥሮ አደጋ 15 የሚደርሱ ሰዎች መሞታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ።